ኦፌኮ ለሁለት መከፈሉ እየተሰማን ነው። ከነ ፕሮፌሰር መረራ ጉዲና የተከፈሉት ፖለቲከኞች ያቋቋሙትን ፓርቲ ጉዳይ እንመለከታለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ዕጣ ፋንታ ይቀይራል ያሉትን የ10 ቢሊዮን ዶላር ፕሮጀክትን አስጀምረዋል። ህወሓት፣ ሻዕቢያ፣ አሁን ደግሞ ጃዋርና ካምፑ በፋኖ መጠርጠሬ አይከፋኝም ጃዋር ነን ያለው ፋኖ ለመጥለፍ የሚደረገው ሩጫ በዝርዝር ይደመጣል። የኢራኑ አያቶላህ አገዛዝ በከፍተኛ የህዝብ ቁጣ እየታመሰ ነው። ኢራናውያን በሞት በታጀበ ተቃውሞ እያደረጉት ያሉ አመጽ ምን ላይ ደረሰ የሚለውንም እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸውን አበይት ነጥቦችን በዝርዝር እንደሚከተለው እናስደምጣችኋለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። ህወሓት፣ ሻዕቢያ፣ አሁን ደግሞ ጃዋርና ካምፑ በፋኖ መጠርጠሪያ አይከፋኝም ብሏል ጃዋር። ፋኖን ለመጥለፍ የሚደረገው ሩጫ ቀጣዩ ዝርዝር መረጃችን ነው። በኢትዮጵያ ማዕከላዊ መንግስታትን ለማዳከም የነጻነት አሊያም የጫካ አማጽያንን መጠቀም፣ ማስታጠቅና ማደራጀት የተለመደ እንደሆኑ ያለፉት 3 መንግስታት ታሪክ ያው ምስክር ነው። ይህ አዙሪት የሚመስለው ታሪክ ዛሬም ድረስ የቀጠለ የሚቆም የማይመስል ታሪክ ነው። በአማራ ክልል የሚንቀሳቀሰው የፋኖ ኃይል በመንግስት አገላለጽ ጽንፈኝ የሚባለው ቡድን ግራ ዘመም ጸረ ኢትዮጵያ ሐሳብ የሌለው እንደሆነ በመፈረጅም ከዚህ ቀደም የውጭ ኃይሎችን ድጋፍ ሊያገኝ የማይችል ስብስብ እንደሆነ የገለጹ ተንታኞች አሉ። በሌላ ጎኑ ደግሞ እርስ በርሱ የማይተማመን ስብስብ ኢትዮጵያን ለማተራመስ ግንባር ፈጥሯል ሲሉ የሻዕቢያ ህወሓትና ፋኖን ጥምረት ደጋግሞ የሞገቱም ነበሩ። ከጠቅላይ ሚኒስትሩ እስከ ህወሓት የቀድሞ ጄኔራሎች ጻድቃንና ዮሐንስ ገብረ መስቀል የጋራ ራዕይ የሌላቸው ናቸው ሲሉ የጠሯቸውን እነዚህን ኃይሎች አንድ ላይ እየሰሩ ነው በማለት ከሷቸው ነበረ። በቅርቡ ቃለ ምልልስ አድርገው የነበሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም አንድ የሚያደርጋቸው የጋራ ራዕይ የላቸውም፣ ምናልባት አብይን ከስልጣን ካስወገድን በኋላ የሚሆነው ይሆናል ብለው ከሆነ መንገዱን ጨርቅ ያድርግላቸው ሲሉ ተናግረው ነበረ። በባህር ማዶ የሚገኘው ጃዋር መሐመድ ከታጠቁ ኃይሎች ጋር አብረት ሰራለው ለሚል ክስ በኦሮምኛ በሰጠው ቃለ ምልልስ ሲናገር በኢትዮጵያ ፖለቲካ ንግግር ለማድረግ ከፈለግ በርካታ ቦታዎችን መቆጣጠር ያስፈልጋል ሲል የጠቀሳቸውን አማጺ ቡድኖችን ማነጋገር ግድ እንደሆነ ተደምጧል። ጃዋር አክሎም ከፋኖ ጋር አብረት ሰራል የሚለው ክስ አያስደነግጠኝም በማለት ፋኖ በአማራ ክልል አንድ ትልቅ የፖለቲካ ኃይል ሆኗል ነው ያለው። አወዛጋቢ ፖለቲከኛ በአማራና ኦሮሞ ፖለቲካ መካከል ተቃርኖ እንዳለ ገነዘባለሁ ያለ ሲሆን ነገር ግን ስለ ኦሮሞ ህዝብ የምታስብ ከሆነ ከፋኖ ኃይሎች ጋር አልነጋገርም አትልም፣ ስለ አማራ የምታስብ ከሆነም ከኦሮሞ ልሂቃን ጋር አልነጋገርም አትልም ሲል ሞግቷል። መንግስት ጽንፈኛ ሲል ከሚወነጅላቸው የፋኖ ኃይሎች ጋር አንዳችም የሚያገናኝ አጀንዳ የለውም የሚባለው ጃዋር ከአማጺ ቡድኑ ጋር አብሮ ስለመስራት በይፋ ሲናገር ይህ የመጀመሪያው ነው። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን አስጀምረዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ነው። ጠቅላይ ሚኒስትር አብይ አህመድ የፕሮጀክቱን መጀመር አስመልክቶም መልእክት አስተላልፈዋል። ጠቅላይ ሚኒስትሩ የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በአመት የማስተናገድ አቅም ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ብለዋል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ ነው ሲሉ ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል ሲሉም ነው ያሳወቁት። ፕሮጀክቱም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው ያሉ ሲሆን የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት ያጠናክራል ሲሉም ገልጸዋል። በኤኤፍሲ ኤፍቲኤ ማዕቀፍ የአፍሪካን የማገናኘት አቅምን ይጨምራል፣ የንግድና ቱሪዝም ኮሪደሮችን ያሰፋል፣ ኢትዮጵያንም ቀዳሚ የበይነ አህጉር ማዕከል ያደርጋታል ሲሉም ጠቅላይ ሚኒስትሩ ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላን ስራ የተመቸ አካባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት ብለዋል። ለመዲናችን ያላት ቅርበት ከነባሩ አየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታን ይፈጥራል ያሉ ሲሆን የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋትን በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል ብለዋል።
ጥንቅራችን እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በሀገረ ህንድ ከፍተኛ ሕክምና እንዲያገኙ መሸኘቱን አስታውቋል። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ ጦር ጉዳተኞችን ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር በመተባበር መሆኑን ጊዜያዊ አስተዳደሩ ገልጿል። የጦር ጉዳተኞቹን ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ ወደ ህንድ የተጓዙ ቡድን አባላት ብዛት 31 መሆኑን ጊዜያዊ አስተዳደሩ ጠቅሷል። ከሰሜኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ ሀገራት ከፍተኛ ሕክምና ማግኘታቸውንም የጊዜያዊ አስተዳደሩ መረጃ አመልክቷል። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸው ተሰምቷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ የቀድሞ የማዕከላዊ ኮሚቴ አባላት የመሰረቱት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ ሀገራዊ የፖለቲካ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10 ሺህ አባላት ፊርማን የማሰባሰብ ስራ እያጠናቀቀ መሆኑን ከመስራቾቹ አረጋገጥኩኝ ሲል የዘገበው ዋዜማ ነው። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትን በዝርዝር ባይገልጹም የሐሳቡ አመንጪና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸው ተጠቁሟል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉንም ክልሎች ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቹ ፓርቲውን የመመስረት እንቅስቃሴው የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም አስረድተዋል። የምስረታ ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ የሀገሪቱ ክፍሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓ.ም በሆሳና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀው ነበረ። ሆኖም የምስረታ ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ የገባው ፍቃድን የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክሉ የሚል ምላሽ እንደተሰጣቸውና ጉባኤውም ሳይካሄድ መቅረቱን ተናግረዋል። ከአንድ ሳምንት በፊትም በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመስራች ጉባኤ ለማካሄድ ክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባውን ለማካሄድ እንቅስቃሴ ቢያደርጉም የከተማ አስተዳደሩ ኃላፊዎች ስለ ስብሰባው አናውቅም በማለታቸው ስብሰባው ተበትኗል ብለዋል። በምርጫ ህጉ መሰረት በምስረታ ሂደት ላይ ያለ ፓርቲ በቅድሚያ የአባላቱን ፊርማ ለምርጫ ቦርድ ማስገባት እንዳለበት ቢደነገግም አስገዳጅነት እንደሌለው አስበው በመንቀሳቀሳቸው የመስራች ጉባኤው መጨናገፉን አስረድተዋል። የኦፌኮ ፓርቲ ከፍተኛ አመራርና የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ በፓርቲው ውስጥ ተፈጠረ የተባለውን ሰፊ የሀሳብ ልዩነትን ተከትሎ ከአንድ ወር በፊት ከኦፌኮ መልቀቃቸው ይታወሳል። ወደ ሌላኛው ጉዳያችን አመራን። ቂሊንጦ ከአቅም በላይ መጨናነቁ እየተነገረ ነው። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አበረታች ከሆኑ ሁኔታዎች መካከል የሚጠቀስ ነው ብሏል ኮሚሽኑ። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑም በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የሥራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱም ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመላክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ ለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህ በተጨማሪም ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦች ለመግዛት በቂ አለመሆኑም፣ ተጠርጣሪዎች የሚፈልጓቸውን መጻሕፍት ለማስገባት መቸገራቸው፣ እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑም ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን አስታውቋል። በሌላ በኩል ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶቻቸውንና ግዴታዎቻቸውን በጽሑፍ እንዲያገኙ መደረጉ፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነጻ የሕግ ድጋፍ አገልግሎት እንዲያገኙ መደረጉ መልካም መሻሻል የታየባቸው ጉዳዮች ናቸው ብሏል ኢሰመኮ። ከዚህም ባሻገር ለሃይማኖት ነጻነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታዎችን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ
የሚሆን በቂ የውሃ አቅርቦት መኖሩ በጉብኝቱ አበረታች ሆነው ካገኟቸው ሁኔታዎች መካከል መሆናቸውን ኢሰመኮ ባወጣው መግለጫ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎም በቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ያለውን መጨናነቅ ለመቀነስ ፍርድ የተሰጣቸውን ሰዎች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ለማዛወር የተላለፈው ውሳኔ በፍጥነት ተግባራዊ እንዲደረግ፣ በማዕከሉ ለሚገኙ የጊዜ ቀጠሮ እስረኞች የተመደበው በጀት እንዲሻሻል ለማድረግ የተጀመሩ ጥረቶች እንዲጠናከሩ እንዲሁም ከንጽህናና ሌሎች አገልግሎቶች መሰረተ ልማት መሟላት ጋር በተያያዘ ለተነሱ ጉዳዮች ትኩረት እንዲሰጥ አሳስበዋል። የፌዴራል ማረሚያ ቤት ኮሚሽንና የቂሊንጦ ጊዜ ቀጠሮ ማረፊያ ማዕከል የስራ ኃላፊዎች በበኩላቸው የአሁኑን ጉብኝት ጨምሮ ኢሰመኮ በየጊዜው የሚያካሂዳቸው የክትትልና ውትወታ ተግባራት የተጠርጣሪዎችን የሰብአዊ መብቶች አያያዝን ለማሻሻል ጠቃሚ ግብዓት እንደሚሆናቸው ጠቁመው ተቋማቱም ተቀራርበው መስራታቸው አስፈላጊ መሆኑን ገልጸዋል። በኢሰመኮ የተመለከተው የማዕከሉን መጨናነቅን በተመለከተም ችግሩን ለመቅረፍ ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዛወር በማረሚያ ቤቱ ተወስኗል የተባለው የታራሚዎች የዕለት በጀት የሚሻሻልበትን ሁኔታ በተመለከተም ከሚመለከታቸው የመንግስት አካላት ጋር በቅርበት እየሰሩ እንደሚገኙ እንዲሁም ተጠርጣሪዎች በቆይታቸው ለመሰረታዊ ፍላጎት ተጨማሪ ገንዘብ ወጪ ሊያደርጉ የሚችሉበትን ስርዓት ለመፍጠር ከባንኮች ጋር እየተሰራ እንደሚገኝ ኃላፊዎቹ ገልጸዋል። በመጨረሻም ኢራን በህዝባዊ ተቃውሞ የኢንተርኔትና የስልክ አገልግሎት መዝጋቷ ተሰምቷል። በኑሮ ውድነት ምክንያት የተቀሰቀሰው ህዝባዊ ተቃውሞ በተባባሰባት ኢራን የኢንተርኔትና የስልክ አገልግሎት መዘጋቱ እየተገለጸ ይገኛል። የኢራን መንግስት ኢንተርኔትና ስልክ ማቋረጡም በመላው ሀገሪቱ የተዳረሰውን የተቃውሞ እንቅስቃሴን ለማርገብ በሚል እንደሆነ ዘገባዎች አመላክተዋል። ከኢራን የወጡ የቪዲዮ መረጃዎች የመንግስት ህንፃዎች በእሳት ሲጋዩ፣ ተሽከርካሪዎችም በየጎዳናው ሲቃጠሉ ያሳያሉ። የመብት ተሟጋቾች ለ2 ሳምንት ከዘለቀው የተቃውሞ እንቅስቃሴ ጋር በተገናኘም በርካቶች መገደላቸውን ገልጸዋል። የፖሊሶችም ህይወት መጥፋቱን የተነገረው በሀገሪቱ ቴሌቪዥን ብቅ ያሉት ሃይማኖታዊ መሪ አያቶላ አሊ ሐሚኒ የተቃውሞ ሰልፈኞቹን ለአሜሪካ ለሚሰሩ የተቃውሞ ቡድኖች የቆሙ ናቸው ብለው ከሰዋል። እነርሱን በሞት ሳይቀጡም ወደ ኋላ እንደማይሉ መዛታቸውን ሮይተርስ ዘግቧል። ከዚህ ውጪ ለ12 ቀናት በቀጠለው ተቃውሞ 8 ህጻናትን ጨምሮ 45 ሰዎች በጸጥታ አካላት ተገድለዋል። ከፍተኛ ቁጥር ያለው ተቃውሞዎችም በኢራን ዋና ከተማና በሌሎች ከተሞችም እየተስፋፋ ይገኛል የተባለው በቴህራንና ሁለተኛዋ የማሻድ ከተማ ሐሙስ አመሻሽ ላይ የተካሄደው ሰላማዊ ሰልፎች በጸጥታ ኃይሎች ለመበተን አስቸጋሪ እንዳደረገው ተመላክቷል። አንድ የቁጥጥር ቡድን በሀገር አቀፍ ደረጃ የኢንተርኔት አገልግሎት መቋረጡን ሪፖርት አድርጓል። የኢራን መሪ አያቶላህ አሊ ሐሚኒ ከስልጣን እንዲወርዱና በስደት የሚገኙት የቀድሞ የሻህ ልጅ ሬዛ ፓህላቪ እንዲመለሱ ሰልፈኞቹ ጠይቀዋል። የኢራን ገንዘብ መውደቅን ተከትሎ በተናደዱ ሰልፈኞች ቁጣ የተቀሰቀሰው ተቃውሞ ለ12 ተከታታይ ቀናት ቀጥሏል። በ31ዱም የኢራን ግዛቶች ከ100 በላይ ከተሞች መስፋፋቱን ነው የሰብአዊ መብት ተሟጋች ድርጅቶች ያስታወቁት። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች እንዳስታወቀው ቢያንስ 34 ተቃዋሚዎች፣ 5ቱ ህጻናትና 8 የጸጥታ አካላት ተገድለዋል። ሌሎችም 2270 ተቃዋሚዎች መታሰራቸውን የተገለጸው መቀመጫውን ኖርዌይ ያደረገው የኢራን የሰብአዊ መብት ተሟጋች ድርጅት በበኩሉ ቢያንስ 45 ተቃዋሚዎች፣ 8 ህጻናትን ጨምሮ በጸጥታ ኃይሎች መገደላቸውን አስታውቋል። ከስደት ወደ ሀገር ውስጥ እንዲመለሱ በሰልፈኞች የተጠየቁት ፓህላቪ በኤክስ ላይ በለጠፉት መግለጫ በሚሊዮን የሚቆጠሩ ኢራናውያን ዛሬ ምሽት ነጻነታቸውን ጠይቀዋል በማለት ተቃዋሚዎችን ደፋር ሲሉ አሞካሽተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም ገዢውን የኢራን መንግስትን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎችም ተመሳሳይ እርምጃ እንዲወስዱ ጠይቀዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።